እዚህ ጋር ምን ይላል? የውሃ ሽታ ይላል አይደለ? የውሃ ምን ሽታ? ውሃ ምን አለው? ሽታ አለው የለውማ? ግን አለው። ሲግን አለው ወልስ የውሃ ሽታ ይላል። ኢዮብ በክርክር ውስጥ ባለበት ሰዓት ላይ የተናገረው ቃል ነው። ኢዮብ በጣም የሚገርመው ቃል፣ ይሄ ቃል የተናገረው አውቆት አይመስለኝም። በብሉይ ኪዳን የነበሩ ብዙ አገልጋዮች፣ ብዙ የእግዚአብሔርም ሰዎች ሳያውቁት ነው ምን የሚሉት? ትንቢት የሚናገሩት። እኛ ግን ገብቶን ትንቢት እንናገራለን። እና ኢዮብ ሲናገር ዛፍ እንኳን ምን ቢል አለ? ቢቆረጥ። ምን ቢል? ቢቆረጥ። ያዙልኝ፣ የተቆረጠ ነገር ዛሬ ይቀጥላል። የተቆረጠ ነገር እንደገና ይቀጥላል። ዛፍ እንኳን ምን ቢል? ቢቆረጥ። ከዛ ሁለተኛው ቁጥር 8 ላይ ስሩም በምድር ውስጥ ቢያረጅ። በቃ ቢቆረጥ አለ እዛ ጋር ከላይ ቁጥር 7 ላይ፣ እዚህ ጋር ደግሞ ቢያረጅ። መቆረጥ፣ ከዛስ እርጅና፣ ከዛ የመጨረሻው ቢሞት ሚል ቃል አለ። ግንዱም በመሬት ውስጥ ቢሞት። ሶስት ነገሮች ከባባር ናቸው። ቢቆረጥ፣ ቢያረጅ፣ ቢሞት። ምን ተስፋ አለው? እዚህ ጋር ምንም ተስፋ የለም። ግን ምን አለው ይላል? ተስፋ አለው ይላል። ከዛ ምን ይላል እሱ ላይ? ከውሃ ሽታ የተነሳ ያቆጠቁጣል። ከላይ ግን ተስፋ አለው። ቁጥር 7 ላይ እንዲላል ዛፍ እንኳን ቢቆረጥ፣ ከዛ ቅርንጫፉ እንዳያልቅ ምን አለው? ተስፋ አለው። ምን? ዛፍ እንኳን እስቲ ዛፍ እንኳን በሉስ። ዛፍ እንኳን ተስፋ አለው። አጠገብ ያለው ዛፍ እንኳን ተስፋ አለው በሉት። አዎ ዛፍ እንኳን ተስፋ አለው። ተስፋ የለኝም አትበል። ተስፋ የለኝም አትበይ። ተስፋ አለ። ዛፍ እንኳን የእግዚአብሔር መልክ የሌለው ዛፍ እንኳን ለኔና ለእናንተ ጥቅም የተፈጠረው ዛፍ እንኳን ምን አለው? ተስፋ አለ። ኮፍያ ያረከ ወንድሜ ተስፋ አለ። ተስፋ አለ። ተስፋ አለ። ከየት ነው የመጣው? ከራቅ ካለ ቦታ ነው። ከራቅ ካለ ቦታ የት አካባቢ ነው ሰፈር? ሳሪስ አሚገር በመንፈስ የሩቅ ቦታ ያዋለው እና ተስፋ አለ። እሺ ከዛ ድረስ መጣ። እግዚአብሔር አያሳፍረን። እስቲ አያሳፍረን በሉ። እና ከውሃ ሽታ የተነሳ ሶስት ነገሮች ምን ይላሉ? ያቆጠቁጣሉ። ሶስት ነገሮች ተስፋ አላቸው። ምን ያሉ? የተቆረጠ ይገባቸዋል። የተለያየ ማለት ነው። ከምኑ? ከግንዱ ከስሩ የተለያየ ጉዳይ፣ የተቆረጠ ጉዳይ። የተቆረጠ ጉዳያችሁ ጸልየሽ የተቆረጠ ነገር የመሰላችሁ ብላችሁት ተቆርጧል ያላችሁ አብቅቷል ያላችሁት ጉዳይ ባይዘው እዚህ ጋር ያበቃ ጉዳይ ነው። ባበቃ ጉዳይ ላይ ጠልቃ የሚገባው ጌታ ብቻ ነው። ያረጀ ነገር ተስፋ አለው። ተስፋ አለው። አብርሃም ጋር ሳራ ጋር እንሂድ። አላረጁም፣ አርጅተዋል። ሳይንስ እንደሚለው ከሆነ አብቅቷል። እርጅናው ፍሬ የሚሰጥ አይደለም። ግን የነሱ ጉዳይ እንደገና በእርጅና ታይም ውስጥ ባበቃ ጊዜ ላይ ልጅ ያገኙ ዘንድ ያደረጋቸው የእግዚአብሔር የመንፈስ ቅዱስ ኃይል በእርጅናም ጊዜ ይመጣል እኮ እሱ ይመጣል። አረጀ በተባለው ጊዜም ይመጣል። በጉብዝና ጊዜ ብቻ አይደለም፣ ባረጀም ታይም ውስጥ ከተፍ ይላል። አጠገብ ያለውን ሰው ከተፍ ይላል በሉት። በጣም የገረመኝ ነገር አብርሃም ሳራ ጋር ሲሉ 90 ዓመቷ ነው ሳራ አይደል? ሲወልዱ ማለት ነው አይደል? አብርሃም ጋር በ99 ዓመቱ ነው አይደል እግዚአብሔር የመጣው። ሳራ ጋር 89 ዓመት አካባቢ ነበረች። የ10 ዓመት ልዩነት አላቸው ጋብቻቸው። እና ልክ በዛ ሰዓት ሲመጣ አብርሃምን እኔ ኤልሻዳይን ምዕራፍ 17 ላይ ዘፍጥረት ሲሉ በፊቴ ምን በል ተመላለስ ሲለው ገና አልወለደም። 99 ዓመቱ ላይ ገና አልጸነሰችም። ገና ምንም ነገር የለም። የዛኑ 99 ዓመቱ ላይ መጣና ነገረው። ሳራ እስክትስቅ ድረስ እንዴ ሙት የሆነውን ምን የሆነውን ሙት የሆነውን
የሳራን ማፀን ሳይደክም በእምነት ተመለከተ። ዛሬ ጉዳዮቻችሁ በእምነት ታዩታላችሁ። በእምነት ማየትና ኖርማል ማየት ይለያያል። ኖርማል ይኸው እንዲህ ካንሰር እያየ ኖ ህይወት ነው የሚታየኝ ካልክ አንተ በጣም እምነት አለ ማለት ነው። ያበቃ ጉዳይ ፍርድ ቤት የቀረበ ጉዳይ ደርሶ ነገር ሊበላሽ ነው መተባለበት እኔ እግዚአብሔር ብሎኛል ብለህ ካል ይስተካከላል። ኢየሱስ ጌታ። ስለዚህ እግዚአብሔር አምላክ ለጉዳዮቻችሁ ጠልቃ ይገባል። ስለዚህ ቢያረጅ የሚለው ቃል እንደ ቀላል እንዳትወስዱት። ማርጀት የሚለው ፍሬ መስጠት የማይችልበት እድሜ ማለት ነው። ማርጀት ማለት ነገሮቻችሁ እንዳይቃና ወይንም የጥንካሬ ብርታት ብዙ ስራ ወይንም ደግሞ የሆኑ ልዩ የምትሏቸው ጥሩ ነገሮች በማይሰጡበት ታይም ውስጥ ማለት ነው። ኢየሱስ ጌታ። በዛ ታይም ምን አለ? ተስፋ አለ። ከምን የተነሳ? ከዋሽታ የተነሳ። የዋሽታ ምላችሁ እንዳልኳችሁ የመንፈስ ቅዱስ መዓዛ። መንፈስ ቅዱስ መዓዛው ባለበት ነገር ይቀየራል። እና ሶስተኛው ልንገራችሁ። ቢሞት ይላል አይልም? ግንዱም በምድር ውስጥ ምን ቢል ቢሞት። ዛፍ ምን አለው? ስር አለው፣ ግንድ አለው፣ ከዛስ ቅርንጫፍ አለው። ሶስቱንም እዛው ሊጠቅሱታል። እና ሶስቱም ነገሮች ምን ቢል ቢቆረጥ አለ። ከዛ በኋላ ግንዱም ደግሞ ምን ኦሬዲ ተቆርጧል፣ አርጅቷል፣ ሞቷል። እና የተቆረጠ ያረጀና የሞተ ጉዳይ ላይ እንዴት ብሎ ከዋሽታ የተነሳ እንደገና ያቆጠቁት ዘንድ ተስፋ አለው። ምን እንኳን ዛፍ እንኳን አንተ የእግዚአብሔር መልክ ይዘህ ዓለምን የሚቆጣጠር ጭንቅላት ይዛችሁ ይሄ ወኔ አይደለም እነግራችሁ፣ የእምነት ቃል። አጠገብ ያለውን ሰው እንዲህ በል፣ የወኔ ቃል አይደለም በሉት፣ የእምነት ቃል ነው ያለን። አሁን ያለን የእምነት ቃል ነው፣ የወኔ ቃል አይደለም። ዕብራውያን ምዕራፍ 10 ቁጥር 23 ላይ ስትሄዱ የተስፋን ቃል የሰጠ ምን ያለ ነው ይላል? የታመነ ነው። የታመነ ነው። እንዳትጠራጠሩ ወረድ ብሎ ይናገራል። የታመነ ነው። ምን የሰጠ? የተስፋን ቃል የሰጠ። ተስፋ የሚለውን ቃል ጥቂት እንዲገባችሁ ዕብራውያን ምዕራፍ 11 ላይ ስትሄዱ ይናገራል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው። ባይዘዌ ተስፋ የምታረጉትን ነገር የሚያስረግጥላችሁ ምንድነው? እምነት ነው። ዛሬ በዚህ ሁኔታ የምነግራችሁ እምነታችሁ እንዲቀሰቀስ እግዚአብሔር ይፈልጋል። እምነት ይብዛል በሉት አጠገብ ያለውን ሰው። እና በዚህ ስፍራ ላይ ስናይ በህይወታችሁ የእውቀታችሁ ልቀት ምንም ነገር ሊሰራላችሁ አይችልም። መንፈሳዊን ዓለም ነው ምላችሁ። የሚያስፈልጋችሁ የመንፈስ ቅዱስ መዓዛና የመንፈስ ቅዱስ ሽታ። እንዴት እንደዛ ልትለይ ትችላለች ስለትሉኝ ይሆናል። ዘሩባቤል ዘካርያስ ምዕራፍ 4 ላይ ስትሄዱ ዘሩባቤል ቤተ መቅደስ ለመስራት ተነሳ፣ ቸርች ለመስራት ተነሳ፣ ቤተ ክርስቲያን ለመስራት ሲነሳ ዘሩባቤል ጥሩ የተካነ ስለሆነ ሰራለው ሲል ባይልም በብርታትም አይደለም በመንፈሴ እንጂ በመንፈሴ እንጂ። መንፈስ ቅዱስ የማይሰራው ስራ የለም። መንፈስ ቅዱስ የማያደርገው ነገር የለም። አበቃ ያላችሁትን ነገር እንደገና ሽታው መዓዛው፣ የሚገርማችሁ እኮ መዓዛው ሽታው ይቀይራል። ይቀይራል በሉስ። ኢየሱስ ጌታ ይቀይራል። መንፈስ ቅዱስ መገኘቱ ይቀይራል። ሐለወቱ ይቀይራል። ስለዚህ የሞተውን ነገር እንደገና ያቆጠቁት ዘንድ የሚለውን ቃል ትንሽ ልንገራችሁ። ታድሶ ሪቫይቫል። ሪ ማለት እንደገና ነው፣ ያታውቁታል። ሪቫይቫል የሚለው ቃል ከግሪኩ ጋር ተገናኝቶ እንደገና ደግሞ ከዚህ ከእንግሊዝኛውም ጋር ተገናኝቶ ምንድነው የሚሰጠን መሰላችሁ? ህይወት፣ የእንደገና ታድሶ፣ የእንደገና እሳት፣ የእንደገና ልምላሜ። ሪቫይቫል ሲባል ምንድነው እንዳትሉ፣ ሪቫይቫል ማለት የእንደገና ኃይል፣ የእንደገና ህይወት፣ የእንደገና ምን የመንፈስ ቅዱስ እሳት። ስለዚህ ያቆጠቁት ዘንድ ማለት ታድሶ ነው። ወል ዛሬ ያን ነገር እላችሁ ታድሶ ይሆነላችሁ። ከምኑ የተነሳ? ከመንፈስ ቅዱስ ሽታ የተነሳ።
መንፈስ ቅዱስ ከመዓዛውና ከመገኘቱ የተነሳ በህይወታችሁ ላይ እንደገና ምን ያደርጋል? ታድሶን ያደርጋል። የጸሎት ታድሶ፣ የሥራ ታድሶ፣ የአገልግሎት ታድሶ እግዚአብሔር በኢየሱስ ያደርግላችኋል። ኢየሱስ ጌታ። መንፈስ ቅዱስን አጥብቃችሁ ያዙት። ጥቂት ስለ ቴምር ዛፍ ከዚህ በፊት አውርቼ እንደሆነ ደኖ ምናልባት አውርቼው ሊሆን ይችላል። በረሃማ አካባቢ ስትሄዱ የውሃውን ሽታ እየሳበ የመጠቀም ኃይሉ ከፍተኛ ነው። ምን የቴምር ዛፍ ወይንም ዘንባባ ብዙ አይነት ብዙ ዘንባባዎች አሉ። ባይዘዌ ቴምር ብቻ አይደለም ያለው፣ ብዙ ፍሬ የሚያፈሩ አሉ። ሌሎች ፍሬ የማይጠቅሙ ፍሬ፣ የሚጠቅም ፍሬ የማይሰጡም ደግሞ ዘንባባዎችም አሉ። እንዲሁ ለውበት ብቻ የሚያድጉ ማለት ነው። እና አሁን እዚህ ከተማው ላይ የምታዩት ምናልባት የተተከለ ያለው ዘንባባ ሐዋሳ ብትሄድ ብዙ ዘንባባ አለ። ባህር ዳር አልሄድኩም አለ ይባላል። እንግዲህ ካለም እንግዲህ ቴምር አላየሁም። እግዚአብሔር ይመስገን። ምን ልላችሁ ነው? አሁን አብዛኛው ወደ አረብ ሀገር እስራኤል ምናምን ስትሄዱ አብዛኛ ዘንባባዎች ቴምር አላቸው። አሁን ሰሞኑን የሚበላው ነገር ቴምሩ ከዛ ይመጣል፣ የትም አይደለም። እንዲገባችሁ ልነግራችሁ የፈለኩት ግን በተለይ ዘንባባ በጣም የሚገርመው ጥቂት ስለ ዛፉ ልንገራችሁ። የዘንባባ ጉልበት በጣም የሚገርመኝ ከሌሎች ዛፎች ለየት ይላል። እና ዘንባባ አሁን የሆነ ዛፍ ውሃ ከሌለ የሆነ ነገር ከሌለ ወዲያ የመድረቅ እንትን አለ፣ ፍጥነት አለ። እና ዘንባባ ዝም ብሎ አይደርቅም። ምን ይፈልጋል መሰላችሁ? ሩቅ ያለውን ውሃ ምኑን እርጥበቱን ሽታውን እየሳበ እየለመለመ ይሄዳል። በረሃማ አካባቢ ዝም ብላችሁ ሂዱ። ሌሎች ዛፎች ደርቀው ዘንባባን ካያችሁት አይደርቅም። ምክንያቱም ምንድነው? ስሩ ረጅም ነው። ኢየሱስ ጌታ። ስሩ ረጅም ነውና ስሩ ረጅም ሆኖ በጣም የሚገርመው ነገር የውሃውን ምን ሽታ የለም እኮ እዚህ ጋር ይስባል ሽታው። ከዛ ዘንባባው ምንድነው? ለምለም ነው፣ ለምለም። ስለዚህ ዛሬ የምነግራችሁ በህይወታችሁ ላይ እግዚአብሔር አምላክ የመንፈስ ቅዱስን መዓዛና ሽታ በማድረግ ህይወታችሁን እንደገና ታድሶ ይሰጣችኋል። ለህይወታችሁ እንደገና ታድሶ ያደርጋል። እዚህ ታድሶ ይሆናል በሉስ። ስለዚህ ዛፍ እንኳን ዛሬ እንደው በጣም እቺን ነገር ያዙ። ዛፍ እንኳን ተስፋ ካለው አንተ ተስፋ አለ። ኢየሱስ ጌታ። እኔ አንድ ጊዜ ቆይቷል ትንሽ አንዴ ዛፍ ትቆረጥ ነው። ከተወሰነ ጊዜ በኋላ ስንሄድ የቆረጥ ነው ዛፍ ከስሩ ነው እንደሚቆረጥ ነው። እና ስንሄድ እያቆጠቆጠ ነው እንደገና። ይህ በእሳት ዝም ብሎ ነዶ የሚጠፋ አመድ የሚሆን ዛፍ፣ ህይወት የማታዩበት እግዚአብሔራዊ ህይወት የማታዩበት ዛፍ እንኳን ተስፋ አለው አለ። ዛሬ በእናንተ ህይወት ውስጥ ለደረሰባችሁ ለየትኛውም ጉዳይ እግዚአብሔር ተስፋ አለው። እኔ ቃል አስቀይሮኝ ነው የመጣሁት። እኔ ዘጋጅቼ የመጣሁት ዘገብቼ ጌታው ምናምን ብዬ በቃ የሆነ ነገር ስዘጋጅ እቺ አስቀይረኝ እና ዛሬ ልነግራችሁ የምፈልገው በህይወታችሁ ውስጥ እግዚአብሔር ተስፋ አለው። ጠላት ነገሮቻችሁን አይነጥቅባችሁ። አይነጥቀኝም በሉ። ዛሬ እግዚአብሔር ታድሶን ሲያደርግ ይወላችሁ ወስደዋለሁ ብሎ ጠላት እያሰበ ያለውን ነገር እግዚአብሔር ያስተፋዋል። እሺ ተፋል በሉስ። ስለዚህ ዛሬ ተስፋ አለ። እንዲህ ያዙና ጭንቅላታችሁ እንዲይዛችሁ ተስፋ አለኝ በሉስ። ብዙ ጊዜ የሚያስቸግረን አይምሮአችን ስለሆነ ነው። እኔን እኮ ነው የምላችሁ፣ አይምሮ ነው የሚያስቸግረን። አንድ ጊዜ ጌስት ሃውስ ላይ ነው ለጸሎት ስገባ ቆይቷል። እዚህ ተናግሬዋለሁ። አይ ቲንክ ስገባ ለጸሎት ስገባ በጣም እዚህ ከልቤ ያልጠፋ ሰይጣን ተስፋ የለውም ይላል፣ ሲሰራ ግን ተስፋ አይቆርጥም ይላል። የሰው ልጅ ግን ተስፋ አለው፣ ለምን ተስፋ ይቆርጣል ይላል። ስቲል እኔ ቃል አይደለም ግን በጣም አይምሮ ላይ ቀረ፣ ልቤ ላይ ቀረ። ሰይጣን ተስፋ የለውም፣ ሲሰራ ይሁት ግን ለዘላለም በሲኦል እንደሚጣል ያውቃል። እያወቀ ተስፋ እንደሌለው አውቆ ግን ስራው ግን ከባድ ነው። የሰው ልጅ ደግሞ ተስፋ ያለው ብዙ ተስፋ ያለው ዛሬ ያልተሳካ ጉዳይ ነገ እንደሚሳካ ተው። ሌላ የዘላለም ህይወት በማግኘት ብቻ ራሱ አንተ ስኬታማ ነህ። ሌላው ይቀርተውት ተውት። ሌላው እነዚህን እኮ ብላችሁ ሌላው ቀርቶ የዘላለም ህይወት ራሱ ስላላችሁ ስኬታማ ናችሁ።
ኢዮብን ብት ሲያረጋው ኢዮብ በጣም ባለሀብት ነው ታውቃላችሁ። በጣም ኢዮብ አንድ ጊዜ ሰዎች ስትፈተኑ ኃጢአት በዝቶባት ነው ይላል አይደለም። እዚህ ጸሎት ጨምር እዚህ በደም ጻድቁን ጽድቃችን ኢየሱስ ነው አውቃለሁ ማለት ይሄ እንደው ልነግራችሁ በኢየሱስ ላይ ባለው ጽድቅም ስትኖር ፈተና አለ። ኢዮብ ምን ይላል? ጻድቅ ሰው፣ ቅን ሰው፣ እግዚአብሔርን የሚፈራ ሰው አይደለም ይለው አይደለ? ፍጹም ሰው ይለዋል። በጣም የሚገርመኝ እሱ ነው። ፍጹም ሰው ይላል። ፍጹም ሰው ተፈተነ። ፍጹም ሰው ላይፉ ተፈተነ፣ ቤቱ ተፈተነ፣ ስራው ተፈተነ፣ ትዳሩ ተፈተነ። ትዳሩ ተፈትኗል። ሰድበሙት ምናምን ትለዋለች። ማንን? እግዚአብሔር። ሰውን እንኳን አይደለም እግዚአብሔርን ሰድበሙት። ከእግዚአብሔር ጋር የሚያጣላችሁ ሰው እግዚአብሔር ይገስጽላችሁ። ሰድበሙት። እሱን ከፋችበት። አንድ የቀረችው እሷ ነበር። ልጆቹ የለም ብትን፣ ቢዝነስ ብትን፣ ሁሉ ነገር ብትን። አቤት አቤት እግዚአብሔር ያ ዛፍ እንኳን ያለው ነገር በቃ ምዕራፍ 42 ላይ ስትሄዱ ታዩታላችሁ። ቢቆረጥ ያለ ቢያበቃ ያለ እናንተ እኮ ትንሽ እየቆሰለ እኮ እዚህ ጋር ቢኖር ዝም ብሎ ትንሽ እንሱ ቢበላው ከባድ እኮ። ኢዮብ ከዚህ እስከ ጥፍሩ ድረስ ትል ይረማመድበት ነበር ሰውነቱ ላይ ቁስል ቆስሎ ማለት ነው። ሰውነቱ ሁሉ ለብዙ ጊዜ ከምዕራፍ 1 እስከ 3 ስትሄዱ ያው ታዩታላችሁ። ምስጋና ነው የምታዩት፣ ስለ ኢዮብ ታሪክ ነው። ከ3 ጀምሮ እስከ ምዕራፍ 41 ስትሄዱ የክርክር ምዕራፍ ናቸው። ምዕራፍ 42 ላይ ስትሄዱ ኢዮብ እንደዚህ ይላል፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ከቶ እንደማይከለከል እኔም ይህን አወቅኩ ይላል። ጠላት የሆኑበትን የፈረዱበትን ኃጢአተኛ ብትሆኑ አሉ ወዳጅ፣ በጣም የቅርብ ወዳጅ ሲከፋብህ ጊዜ ሲከፋብህ ወዳጅ ሁሉም እንደሚል ታውቃለህ። ኃጢአተኛ ስለሆነች ነው፣ እግዚአብሔርን በድላ ነው። ኃጢአተኛ እንደሆናችሁ ነው የሚያስቧችሁ። ኢዮብ ላይ ፈረዱበት ወዳጆቹ። በኋላ ላይ ኢዮብን እግዚአብሔር እንደዚህ ያለው መጣና ለወዳጆቹ ጸልይላቸው፣ እየባረካቸው ይጸልይ ይመስለኛል። ከዛስ የኢዮብ ምርኮ ተመለሰ ይላል። ያስቸገሯችሁን ሰዎች ጸልዩላቸው፣ ባርኳቸው። ኢዮብ ጋር ሲሄድ አንዳንዴ አረጋታው ምን አይነት ልብ ነው ላለው ጸልይላቸው። ኢዮብም ለወዳጆቹ በጸለየ ጊዜ እግዚአብሔር የኢዮብን ምርኮ ምን አለው? የጸለየላቸው ወዳጆቹ ግን ምን ሆነውበት ነበረ? ፈርደውበት ነበር። የሚፈርዱባችሁ ሰዎች ጸልዩላቸው፣ ባርኳቸው። ባይዘው በጣም የሚገርም ቃዬ መንፈሳዊነት ይፈልጋል። ለማሱን ነው መባረከው ያስብላል። በጣም ከባድ ግን ባርኩ፣ እግዚአብሔር ይባርከው። ይሄ ያለ ዝም ብሎ እግዚአብሔር ይባርካት ምናምን እንደማለት ሰው ከልብ እግዚአብሔር ባርክ፣ ክፉ ያገኝ። እናንተ ነገሮቻችሁ ሲሰራ ታዩታላችሁ። እና እዛ ጋር የምታዩት ስታክ ያደረገው የኢዮብ ነገር ግመሎች፣ ፍየሎች፣ በጎች፣ አህዮች፣ በሬዎች፣ ልጆች ውብ የሆኑ 2 እጥፍ ሆነው ምርኮ ምን አለ ማለት ነው ተመለሰ። እዛ ጋር የተናገረው ያ ቃል ያ ዛፍ ብሎ የተናገረው ነገር ስታዩት እንኳን ተስፋ አለው ያቆጠቁት ዘንድ አለ። በጣም የገረመኝ ደግሞ እሱ ብቻ አይደለም፣ ፍሬ ይሰጥ ዘንድ። አጠገብ ያለውን ሰው ፍሬ አለህ በሉት። አረ ምንም በህይወቴ ስኬት የለም የምትሉ ሰዎች ግድ የለም፣ ስኬት አለ። እኔ አንዳንዴ ሰዎች ዝም ብለው ብቻ ለሰው ተስፋ እኔ ኢየሱስ ይመጣል ከማለት በቀር ሰውን ትጠፋለህ እግዚአብሔር ይነቅልሃል አልልም። አጠገብ ያለውን ሰው አልልም በሉት። ይሄማ ጸሎት ከሆነ ከባድ ነው። ምክንያቱም እኛ ሰይጣንን ነቅላለን፣ ጨለማውን ነቅላለን፣ ድብርትን ነቅላለን፣ አዚብን ነቅላለን፣ የሚያስቸግረውን እንነቅላለን፣ ሰውን ግን እንታደጋለን። እግዚአብሔር ይመስገን። ስለዚህ በህይወታችሁ ላይ ዛሬ የምንላችሁ ነው እግዚአብሔር ከመንፈስ ቅዱስ መዓዛ ሽታ የተነሳ ህይወታችሁ እንደገና ያቆጠቁት ዘንድ፣ ስራችሁ እንደገና ይቀጥል ዘንድ፣ አገልግሎት እንደገና ይቀጥል ዘንድ እግዚአብሔር ምን አለው? ተስፋ አለው። እሺ ተስፋ አለው በሉ። የኔ ነገር አላበቃም በሉ፣ ይቀጥላል በሉ። እግዚአብሔር ተአምራትን ያደርጋል በሉ። ሃሌሉያ። ዛሬ ሸክም ይነሳል።
በእውነት ጌታ ሌሊት ያወራኝ እሱ ሸክም ይነሳል። ሰላም ቅዱሳን፣ ሰላምታዬ ይድረሳችሁ። በኢትዮጵያና ከኢትዮጵያ ውጭ ያላችሁ እንደዚሁም ኢትዮጵያውያን ኤርትራውያን ሰላም እላችኋለሁ። ለዩቲዩብ ቻናላችን አዲስ የሆናችሁ ጠቃሚ መልእክቶች፣ መንፈሳዊ መልእክቶች ስለሚለቀቁ ይህ መልእክት ወደ እናንተ በደረሰ ጊዜ እንደዚሁም ደግሞ ይህንን መልእክት ሼር በማድረግ እና ሰብስክራይብ በማድረግ ላይክ፣ ኮሜንትስ በማድረግ እንደዚሁም ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንደዚሁም ደግሞ ወደ እናንተ ይህ መልእክት ወዲያው እንዲደርስ የደውል ምልክቱን በመጫን ኖቲፊኬሽን ይደርሳችኋል ማለት ነው። ይህንን መልእክት ለብዙዎች ሼር በማድረጋችሁ ያልዳኑ ቤተሰቦቻችሁን የምትደርሱ ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ሻሎም